የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በቤተክርስቲያን ተከላ ላይ የተሰጠው ስልጠና ተጠናቀቀ። ሮብ ግንቦት 12 2018 ዓ.ም በአዋሪ ሙሉ ወንጌል አጥቢያ የተጀመረው የቤተክርስቲያን ተከላ ስልጠና ላይ የክላስተር መሪዎች፣ ከቤተ እምነቱ የመጡ የሚሽን ዲፓርትመንት አገልጋዮች፣ በአጠቃላይ 40 ተሳታፊዎች ተገኝተዋል። የጸሎትና የዝማሬ ጊዜ በመጋቢ ኤልያስ አየለ ተካሂደዋል። መጋቢ ሸቴ በለጠ ቤተክርስቲያን ተከላ የወንጌል ስርጭት አገልግሎት በሚል ርዕስ ስልጠናውን ሰጥተዋል። ስልጠናው ላይ ተሳታፊዎችም በ6 ቡድን በመሆን ስልጠናው ላይ በተነሱ ርዕሰ ጉዳዮች ላይ የውይይት ጊዜ በማካሄድ መልካም ጊዜ አሳልፈዋል። ይህ የቤተክርስቲያን ተከላ ስልጠና ለ5 ዙር እንደሚካሄድና በየ3 ወሩ እንደሚከናወን ተገልጸዋል። ሮብ ግንቦት 12 የጀመረው ስልጠናው እስከ አርብ ግንቦት 14 2018 ዓ.ም ተካሂዶ ተጠናቋል። ስልጠና የተዘጋጀበትን ዓላማና የነበረው ስልጠና አዘጋጆችንና ተሳታፊዎችን ጠይቀን የሚከተለውን ብለውናል። ምህረት ከበደ ባላለው መጋቢ ነኝ። በደቡብ ምስራቅ ክልል የሚሽን ዲፓርትመንት አስተባብራለሁ ከወገኖች ጋር በመሆን እንደገና ደግሞ በግሎባል ሚሽን የሞቢላይዜሽን ዳይሬክተር ነኝ። ይሄ ስልጠና በቤተክርስቲያን ተከላ ነው። የሚሰለጥኑት ደግሞ ከ103 አጥቢያ የመጡ ተወካዮች ናቸው። በክላስተር 5 መሪዎች አሉ። እነሱ መጥተው ነው የሚወስዱት። በተከታታይ በሚሽን ስራ ላይ እያስታጠቅን ነው ያለነው። ዋናው ዓላማ እንግዲህ ቤተክርስቲያናችን ሚሽናል እንድትሆን፣ ወንጌል ተኮር እንድትሆን፣ ቀድሞ ወደ ነበረችበት ቦታ እንድትመለስ፣ ተሐድሶ እንዲሆን ከቤተ ክርስቲያን መሪ እስከ እያንዳንዱ ምእመን በተዋረድ ወጣቶች፣ ሕፃናት ሳይቀሩ በዚህ ማይንድ ሴት ውስጥ የተሞሉ እንዲሆኑ ነው እየሰራን ያለነው። እንግዲህ ሰልጣኞች ይህን ስልጠና ከዚህ ለ3 ቀን ሲጨርሱ ሄደው እንደተለመደው ሼልፍ ውስጥ አስቀምጠው የሚቀመጡበት አይደለም። ቢያንስ 10 ሌሎች መሪዎችን እነሱ የሰለጠኑትን ያሰለጥናሉ። የሰለጠኑትም ደግሞ እንደገና ለሌሎች ስልጠና እንዲሰጡ ይደረጋል። ስለዚህ የሚባዛ በቤተ ክርስቲያኗ ባለው አደረጃጀት መሰረት በተለያዩ እርከን ላይ ያሉ የሙሉ ጊዜ አገልጋዮች፣ መሪዎች፣ የአገልግሎት ዘርፎች ይህንን ስልጠና አግኝተው ወንጌል በዓለም ሁሉ እንዲሰበክ፣ በቃ ትልቁ ግብ ይሄ ነው። ወንጌል ያልሰሙ ሰዎች ወንጌል እንዲሰሙ ቤተ ክርስቲያን ሚሽናል ሆና ገንዘቧን፣ ጊዜዋን፣ እቅዷን፣ ራዕይዋን ሁሉ በዚህ ላይ ተባብራ እንድትፈጽም ለማድረግ የተዘጋጀና እየተከናወነ ያለ ስልጠና ነው። በመጨረሻ ላስተላልፍ የምፈልገው ይህንን የወሰዱ ሰዎች በዚህ በደቡብ ምስራቅ ብቻ የተከለለ ሳይሆን በ42ቱም ክልል ይሄ መንፈስ እንዲጋባና መሪዎችም ለዚህ በራቸውን እንዲከፍቱ ተባባሪ እንዲሆኑ አደራ ማለት እፈልጋለሁ። እግዚአብሔር ሁላችንን ይርዳል። አመሰግናለሁ። ስሜ እሸቴ በለጠ እባላለሁ። አገልግሎቴ የእግዚአብሔርን ቃል መስበክ፣ ማስተማር እና በመጋቢነት አገለግላለሁኝ። መስበክና ማስተማር ዋና አገልግሎቴ ነው። አሁን እየተሰጠ ያለው ስልጠና በቤተ ክርስቲያን ተከላ አገልግሎት ዙሪያ የሚያጠነጥን እና በሙሉ ወንጌል በሚሽን ዲፓርትመንት በኩል የተዘጋጀ ስልጠና ሲሆን በቤተ ክርስቲያን ተከላ ቤተ ክርስቲያን ተካዮችን በማሰማራት ራሳቸው ተካይ ሆነው ደግሞ በመሰማራት የተሰማሩ በተለያዩ አጥቢያዎች ውስጥ ያሉ የሙሉ ወንጌል ዋና ዋና ቁልፍ የሆኑ የየአጥቢያው መሪዎች ደግሞ የቤተ ክርስቲያን ተከላን በተለያየ መንገድ የሚያስተባብሩ የሚመሩ አገልግሎትን የሚፈጽሙ ሰዎች ናቸው። ይሄ ስልጠና ለቤተ ክርስቲያን መሪዎች፣ ለቤተ ክርስቲያን ተካዮች በጣም እጅግ ጠቃሚና አቅጣጫ ጠቋሚ
ማለት ምን ማለት ነው? ስራው ላይ ነው ያሉት፣ ስራውን እየሰሩ ናቸው ያሉት፣ ስራውን በደንብ ያውቁታል። ነገር ግን በስራው ውስጥ ምን ነገር መካተት አለበት፣ በዛ ስራው ውስጥ ደግሞ ምን ትምህርት መሰጠት አለበት የሚባለውን ነገር ለማካተት ይሄ ትምህርት በጣም ጠቃሚ ነው። ስለዚህ የቤተ ክርስቲያን ተከላ አገልጋይ ምን ማድረግ አለበት፣ በሚያደርጋቸው ተግባራት መካከል ደግሞ ምን ማስተማር አለበት የሚሉትን ሁለት ዋና ዘርፎች የያዘ በመላ ኢትዮጵያ በተለያዩ ቦታዎች ላይ እየተሰጠ ያለ ስልጠና ነው። ስልጠናው በጣም ጠቃሚ ነው። የመጀመሪያው ራስን ነው የሚለውጠው። በሁለተኛ ደረጃ ደግሞ ሌሎችን እንዴት ተጠቅማለሁ ብሎ ነው የሚያዘጋጀው። በተለይ አሁን እዚህ የተሰባሰበው ጉባኤ ለዚህ ስልጠና በጣም ወሳኝ ነው። ቁልፍ ሰዎች ናቸው የተሰበሰቡበት። ቁልፍነታቸው ምንድነው? እነሱ መስኩ ላይ ነው ያሉት። ብዙ መስኩ ላይ ያሉትን ሰዎች ደግሞ ለማዘጋጀት ኃላፊነት የተቀበሉ ናቸው ያሉት። ስለዚህ እነሱ ይዘው ወደ ብዙ ሰዎች ሲያወርዱት ይሄ ነገር ውጤታማ ሆኖ በጣም ብዙ ነገሮቻችንን ቀድሞ ከምንሰራበት በጣም በተሻለ መንገድ ለመስራት የራሱን አስተዋጽኦ ያደርጋል ብዬ አምናለሁ። ምክንያቱም ትምህርቱን ሲቀበሉ በሙሉ ልብ ለእግዚአብሔር በመሰጠት ለእግዚአብሔር መንፈስ ራሳቸውን በማስገዛት እያደረጉት ስለሆነ ሲቀበሉም በረሃብተኝነት መንፈስ ነው። ስራው ላይ ነው ያሉት፣ ያውቁታል። ነገር ግን ልክ እንደማያውቅ ሰው እየተንሰፈሰፉ ነው የሚሰሙት እና እሱ በጣም የሚያበረታታ ነው። የሰሙትን ራሳቸው ከተለወጡበት ለብዙዎች ለውጥ ደግሞ ካስተላለፉት በብዙ ነገሮች ላይ ለውጥ ያመጣል ብዬ አስባለሁ። ምን ይደረግ፣ ምን እናስተምር የሚለው የሚያካትት ስለሆነ 5 ሞጁሎች ያሉበት ነው። የመጀመሪያውን ነው እየተመለከትን ያለ ነው። አሁን ደግሞ ሚሽናል ሊደርሺፕን እያየን ያለ ነው። እግዚአብሔር በትልቁ ደግሞ እንደው ውስጣችንን የሚያነሳሳ ውስጣችን እየተብላላ ያለውን ነገር መልክ የሚያስይዘው እንደሆነ አምናለሁ። ፓስተር ኤልያስ አየለ እባላለሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል የቤተ ክርስቲያን ተከላና እንዲሁም ደግሞ የሚሽን ወጣቶችንም ጭምር አስተባባሪ ነኝ። እንግዲህ በእነዚህ 3 ቀናቶች ውስጥ ስለ ቤተ ክርስቲያን ተከላ ነው ስልጠና የተሰጠው። ከክልላችን 40 የሚሆኑ ተሳታፊዎች ያሉበት ስለ ቤተ ክርስቲያን ተከላ 3ቱንም ቀን ስልጠና የተሰጠበት ሁኔታ ነው ያለው። እንግዲህ ስልጠና በዋናነት የቤተ ክርስቲያን አተካከል ስርዓታችንን በደንብ እንድንፈትሽ ያደረገ ስልጠና ሆኖ ነው ያገኘ ነው። እስከዛሬ ቤተ ክርስቲያን የምንተክልባቸው የራሳችን የሆኑ ባህሎች ነበሩን። ግን ከመጽሐፍ ቅዱስ አኳያ ቤተ ክርስቲያንን ስንተክል ወንጌልን ስናሰራጭ ምን መምሰል አለበት የሚለውን በጣም ሰልጣኞችንም ስንጠይቅ ያገኘነው ምላሽ በጣም ራሳችንን ያየንበት፣ ለወደፊቱ ደግሞ እንዴት ቤተክርስቲያንን መትከል እንዳለብን በደንብ የተማርንበት ስልጠና ሆኖ ነው ያገኘነው። ስሜ ምህረት ተከተል ይባላል። በጎተራ ሙሉ ወንጌል ቤተክርስቲያን ውስጥ በመሪነት አገለግላለሁኝ። ተጨማሪ በደቡብ ምስራቅ አካባቢና ክልል የሚሽን ዲፓርትመንቱን ከወንድሞች ጋር በመሆን አስተባብራለሁ። በዚህ በ3 ቀናት ውስጥ በነበረን የስልጠና የቤተክርስቲያን ተከላ ላይ የነበረው ስልጠና በጣም ግሩምና አዳዲስ ነገሮችን ያገኘንበት ስልጠና ነበረ። በዚህም ስልጠና ላይ የክላስተር መሪዎች 6 ክላስተር አለ በደቡብ ምስራቅና አካባቢዋ ክልል ላይ። ከ6ቱም ክላስተር 5 ሰዎች ናቸው የተገኙት። በጣም ጥሩ። በቀጣይ ደግሞ ተከላ ላይ በጋራ ለመስራት በሚያስችል መንገድ ነው ይህንን ስልጠና ያገኘ ነው። በዚሁ አጋጣሚ ፓስተር እሸቴን በጣም አመስገን እፈልጋለሁ። ይሰጥበት የነበረው መንገድ በጣም ግልጽና ለሁሉም ሰው ልንረዳው በምንችልበት መንገድ ነበረ ሲያስተምር የነበረው። በጣም ጥሩ ጊዜ ነበረ። አመሰግናለሁ። ዜናንም እባላለሁ። መጋቢ ነኝ። በአዋሪ ሙሉ ወንጌል አጥቢያ ቤተክርስቲያን መሪ መጋቢ ሆኜ ያገለግላለሁ።
በዚህ 3 ቀን የቤተክርስቲያን ተከላን በተመለከተ በዚህ ስልጠና ሲሰጥ ቆይቷል እና ይሄ ስልጠና ቤተክርስቲያኖች በአጥቢያ ቤተክርስቲያኖች የወንጌል ተልእኮን ይዘው መንቀሳቀስ እንዳለባቸው እና ሌሎች አብያተ ክርስቲያናትን ለመትከል ትኩረት አድርገው ሆን ብለው አቅደው መስራት እንዳለባቸው የሚያሳስብ ስልጠና ነው እና በዚህ ጊዜ በተለይ ደግሞ የደቀ መዝሙርነትን ሕይወት መፈተሽ እውነተኛ የሆኑ ደቀ መዛሙርት የተወሰኑ ሰዎች ላይ ብቻ ያተኮረ የወንጌል ማድረስ እና ቤተክርስቲያን የመትከል ስራ ሳይሆን ሁሉንም አባላት ቤተክርስቲያን ውስጥ ያሉትን አማኞችን በሙሉ በሚያሳትፍ መልክ ደቀ መዛሙርትን እያፈራን እነዚህ ደቀ መዛሙርት ደግሞ አብያተ ክርስቲያናትን እንዲተክሉ ማነሳሳት እንዳለብን ይሄን ደግሞ አቅደን አስበን ፕላን አድርገን መስራት እንዳለብን እና ለዚህ ራዕይ ሊኖረን እንደሚገባ የሚያሳስብና ይሄን የሚያሳይ ስልጠና ነው። በጣም ጥሩ እና ወደፊት ደግሞ በስትራቴጂ አቅደን አስበን መስራት እንዳለብን የሚያሳስብ የሚረዳ ስልጠና ሆኖ አግኝቼዋለሁ።